እሱ በሰራው ቪዲዮ በሱ ቪው ወደ 136,000 ፎሎ ደርሶ ከዛ እንደገና 1.7 ቪው ካመጣ በኋላ መመረጡና ማሸነፉ ተነግሮት 100,000 ፎሎ ደግሞ እንዲያስደርግ ተነገረው። ያንን አክሰፕት አድርጎ ከ136,000 ደግሞ 236,000 ፎሎ በ7 ቀን ውስጥ አደረሰና ማሸነፉ ተነግሮት፣ ግን ቻሌንጁ ሲሰጠው ቃል የተገባለት 1.5 ሚሊዮን የሚያወጣ የቦንዳ ልብስ፣ አሻንጉሊቶች፣ ብረቶች እና ሱቁ ጠቅላላ ሱቁ ቁልፉ ቃል እንደተገባለት እና ሄዶም እንዳየ፣ ግን እሱ ባለሙያ ስላልሆነ እውቀት ስለሌለው ያ እቃ 1.5 እንደማያወጣ አያቅም እንደነበረ እና ከዛ ማሸነፉ ተነግሮት ጊዜውን ቻሌንጁን በአግባቡ ማጠናቀቁ እና ተሸላሚ መሆኑ ተነግሮት እቃው ሲሰጠው ግን በባለሙያ ሲያስገምት የ1.5 ሚሊዮን እቃ ሳይሆን 300,000 እንኳን በአግባቡ እንደማያወጣ ከባለሙያ እንደተነገረው እና በዛ በጣም እንዳዘነ በቃላችሁ እንዳልተገኛችሁ ነው እሱ የነገረን። ከአንድ ወገን ደግሞ እኛ ሰምተን ምንም አይነት አስተያየት መስጠት ስለማንችል ሁለተኛውን ወገን ደግሞ ለመስማት ጠራናችሁ። እናንተም አክብራችሁ ስለመጣችሁ እናመሰግናለን። ይሄ ነገር ትክክል ነው ወይ ለሚለው ምላሽ ነው የምንፈልገው። ቴንክ ዩ በጣም በጣም ነው አመሰግነው። በመጀመሪያ ደረጃ አካውንቱ የነበረው ፎሎወር 19,000 ፎሎወር ነበር። ኦልሞስት ወደ 20,000 የቀረበው ፎሎወር ነው እንጂ 30,000 አልገባም ነበር። ከዛ ግን ሜሪጎንዳ አይ ቲንክ ለሆነ ሰው ሰጥቼ ይሉጣለች። እኔ እንደውም እኔ ነኝ ሀሳቡን ያነሳሁት ለአንድ ሰው እንስጠው ምናምን ስትለኝ ለምን ቻሌንጅ አናደርገው? ከረንትሊ ታውቂያለሽ መቼም ሳዊ ላይክ በአንድ ብር አንድ ፎሎወር ብለን እኮ በ100,000 ብር ብቻ 100,000 ፎሎወር መጨመር እንችላለን። ፎሎወር ቢሆን ኖሮ ኢሹዎች ግን ፎሎወር አልነበረም ኢሹዎች ቢሆንስ ሜሪጎንዳ ክርስቶስን ነው የምልሽ መቄዶንያ የምታበላ በጣም ደግ በጣም መልካም ሴት ነው። በቃ በጣም እና ቻሌንጁን ይሄ እኔ ዲጂታል ማርኬቲንግ ሆኜ የምሰራላት እኔ ሶሻል ሚዲያ ማናጀሯ ማለት ነው። ለምን እንዲህ አናደርገውም? እግር መንገዳችንን የሚጠቀምበትንም ሰው የሚለወጥበትንም ሰው እንሸልማለን። አደሴም ታይም ያለሽን ብራንች ለምን ለሰው አንሰጥ ምናምን አኳቴ አሪፍ ሀሳብ አለችኝ። ከዛ ቻሌንጁን እናንሳው ተባልና ቻሌንጁ ሲነሳ በምንድን ነው ያሰብነው? ላይክ በቪው መጀመሪያ ብዙ ቪው የታየለት ሰው ህሊና ማይክሽ ግን ተሸፍኗል መሰለኝ። ይቅርታ ድምፅሽ በጥራት አይሰማም፣ ትንሽ ይነፋነፋል። ማይኩ ተሸፍኗል ኦር ሰምቲንግ። ቪዲዮ እኔም ብያት ነበር። አሁንስ ቆንጆ ነው። አሁንስ በደንብ በጣም አለ። እሺ እና ፐርፐዛችን ክርስቶስን ነው የምልሽ እንትን ማድረግ ነው። ይሄ ሰርቶ የሚለወጥበትን ሰው መሸለም ነው። እንደነገርኩሽ ነው። ፎሎወር ቢሆን ትልቁ ታርጌታችን በአንድ ፎሎወር 1 ብር ብለን 100,000 መጨመር እንችላለን። ከዛ እኔ ያው ዲጂታል ማርኬቲንግ እኔ ስለሆንኩ ምሰራላት በዛ ተስማማን። ለሰው ልንሰጠው ወሰንን። ቪዲዮ ሰራሁኝ በእኔ አካውንት ቪዲዮ ስሰራ ኦልሞስት ከ10 ቲክቶከር በላይ። ከዛ ደግሞ አንድ ቪዲዮ አይደለም፣ በጣም ፎሎወር ያላቸው ቲክቶከሮች 3 ቪዲዮ 4 ቪዲዮ ምናምን ነው የሰሩት። እንደውም አይ ቲንክ በረከት እድለኛ ነው። የመጀመሪያ አንድ የሰራው ቪዲዮ በደንብ ነው ቫይራል የሆነለት። አሁን ሁለተኛ የወጣችው ዩስሪ የምትባለች አይ ቲንክ 3 ቪዲዮ ይሁን ምናምን የሰራችው እና ምስራቅም ደጋግመው ሰርቷል። ሌላም በጣም ብዙ ቲክቶከሮች ናቸው የተሳተፉት። ሰው ምን መሰለው አይ ቲንክ የመጀመሪያ ቪዲዮችን ላይ ክሊር አልሆነላቸውም እና ሁሉም ፎሎ አድርጉ እያለ ስለነበረ ሳናስበው እኛ ቻሌንጁ ለማንም ሳይሰጥ 100,000 ፎሎወር ገባ። በበረከት ብቻ ሳይሆን በሌሎች ቲክቶከሮችም በብዙ ቲክቶከሮች የተነሳ ማለት ነው። እኔም ደግሞ ቪዲዮ ሰርቻለሁኝ የራሴ ፐርሰናል አካውንት ላይ ያው በተደጋጋሚ ቻሌንጁን አናውንስ ለማድረግ ቪዲዮ ስንሰራ ነበር። ሁሉም ቲክቶከር እየተረባረበ ስለነበረ ያው ሜሪጎንዳ ቻሌንጁ በጣም ከፍ አለ። ቫይራል ወጣ እና አይ ቲንክ ቻሌንጁን ሲቀበል እና የበረከት ቪው ሞልቶ እኛ ጋር ሲመጣ 136,000 ፎሎወር ነው የነበረው አካውንቱ እና ደግሞ እሱም ቪዲዮ በረከት ራሱ የራሱ አካውንት ላይ 136,000 ፎሎወር ነው ያለው። እዚህ ላይ 100,000 ጨምራለሁ ብሎ ቃል ገብቶ ቪዲዮ ሰርቶ ነበር። ከዛ በኋላ ያው አይ ቲንክ 1.8 ይሁን 1.7 ታየለት እና ለደወልኩለት አሳወቁት ማለት ነው። ለእንትና ለበረከት ደወልንለት፣ ተስማማ፣ መጣ። በጣም ደስ የሚል በጣም ስነስርዓት ያለው
በጣም ነው ልብ ያዘነለት። በጣም ነው የወደድኩት። በቃ ይነግርሻል እሱ አብረን በልተን ቦታው ድረስ ጋይስ ተቋረጠ። ከኔ ነው ወይስ ከህሊና ነው? ከማን የተቋረጠው? የኔ ድምፅ ይሰማል? ኦኬ ከሷ ነው። ጠችኝም እናቴ ትሙት ብለህ ማል ተቋርጠሽ ነበር። በጣም ደስ የሚል ልጅ አብረን በልተን ከሚለው በኋላ ምንም አልሰማንም። አዎ አብረን በላን። ቤቱ ፒክ ያደረኩት የሚሰራበት ቦታ ሄጄ ነው እና የሚሰራበት ቦታ ሄጄ ፒክ ያደረኩት ሄድን። ሜሪ ቦንዳ ቪዲዮውን ሰራን። ከዛም ሳበልተን ምናምን በቃ ሜሪ 7 ቀን ነው የምሰጠው። ምክንያቱም ዩስሪን በጣም ለፍታ ስለነበረ አሳዝናት ነበር እና 7 ቀን እሰጠዋለሁ። ከ7 ቀን በኋላ ደግሞ ዩስሪ ትሞክራለች እድሏን ካልተሳካለት በ7 ቀን ካልሞላ ቻሌንጁን አለች። ከዛ 15 ቀን ይሆንለት ኦልሬዲ 1.8 ቪው አለው ቪዲዮ ታይቶለታል እና ቢያንስ 15 ቀን እንስጠው ምናምን አልኩትኝ። ተስማማ እና ይሄንን ማለት ነው እኔ እናቴ ትሙት 15 ቀን ነው የሰጠው ብዬ ማውራት ይችላል። ለ100,000 ፎሎ 15 ቀን ነው 7 ቀን ነበር የሰጣችሁት? ኖ ሜሮን 7 ቀን ይሄ የኔና የሜሪ ወሬ ነበረ። 7 ቀን ብላ ነበረ። እኔ ግን 15 ቀን ይሁን 15 ቀን ይሁንለትና በ15 ቀን 136,000 ላይ 100,000 ፎሎወር ይጨምር ማለት ነው። እንደዛ ተባለ። ምክንያቱም ብዙ ስለታየለት 7 ቀንም በቂ ላይሆን ይችላል። 100,000 ፎሎወር ቀላል አይደለም እና መጀመሪያ ላይ ደግሞ እሱ ተሳስቶ ፎሎወር መስሎት ፎሎ ሲያስደርግ ነበር አካውንቱን ማለት ነው። ሀሳቤ ገባሽ? ስለዛ በቃ 15 ቀን ይሁንለት ተባባለን፣ ተስማማን። ገባሽ? እሱ ግን የዛ ቀን አይደል አልጨረሰውም። 15 ቀንም አልፏል። በ20 ምናምን ቀን ያለቀው እሱ እኔ ጋር ከመቼ ዕለት ነበር የመጣው? አይ ቲንክ ቻሌንጁ የተሰጠው ነው አይደለ? እሱ በ7 ቀን አይ ቲንክ ቻሌንጁ ተሰጠው። ብቻ እኔ ጋር የመጣው የሆነ በ20 ምናምነኛው ቀን ነው እኛ ጋር የመጣው። የዛ ቀን ስክሪንሾት አድርጌያለሁ ፎሎወር እና ሳይሻለሁ። ቱ ቢሆነስት የጎደለው ፎሎወር በጣም ትንሽ ነው። ይሄ አልሰጥህም ምናምን የሚያስችል አይደለም። 300 ፎሎወር ነው የጎደለው። ስለዛ ግድም አልሰጠንም። ሀሳብ የገባሽ? 99,700 ጨምሮ 300 አልሞላህም ምናምን ብለን አንሰጥህም ልንል አንችልም። ኢቨን 15 ቀን አልፎት ራሱ በቃ በጣም ልፋቱ ተመችቶናል። ፕላኗም የሚሰራ ሰው እንዲጠቀም ነው እንዲሰራ ነው። ስለዛ በቃ ይሰጠው ብለን ወስነናል እኛ ማለት ነው። ከዛ ይሄ 15 ቀን ማለፉን ምናምን እንደ ኢሹ አላየነውም ነው ብልሽ። ይሄ ሰው የተወሰነ ፎሎወር ሰው ይሄ ፎሎ ያደርግና ቻሌንጅ ሲባል ከዛ መልሶ አንፎሎ ያደርግ አይደለም። የተወሰነ ሰው ፎሎ አድርጎለትም አንፎሎ ማድረጉን ምናምን ትክክል። አሁንም ተቋርጠሻል። በቃ ብዙ ግድ ይቀጣ ስልክ ሲገባ ናሽ የሚቋረጠው። አሁንም የለሽም። አሁን ይሰማል። አሁን መተሻል። አሁንም ምንም እየሰማን አይደለም። ህሊና ስለዛ ነው። እሺ ይቅርታ በጣም ከዛ በኋላ ምን ሆነ? ቻሌንጁ 15 ቀን አልፎት 20 ቀን አልፎት ምናምን እንዳልኩሽ አልነበረ? እሱም ስላልሞላለት እየሞከረ ነበር። ፎሎ አድርጎ እያለ ድጋሚ ቪዲዮ እየሰራ ነበረ። በዛው ቀጠልን። እኔ ምንም አይነት ቅሬታ እንዳለው አላቅም። በቃ በእኔ ቤት ሞላለት፣ ትንሽ ነው የቀረው። ኢቭን ካልሞላለህ እኔ ቪዲዮ ሰራልሃለሁ ብዬዋለሁ። ራሱ የመጣ ቀን ክርስቶስን እሱ ራሱ ይነግርሻል። እኔም ቢሆን ሰራልሃለሁ፣ ቪዲዮ አግዝሃለሁ ብዬዋለሁ። በቃ እንዲወስደው በጣም ነው የፈለግኩትኝ። ከዛ ቅሬታ አልነገረኝም። ይሄ ተፈጠረ አላለኝም። እንደዚህ ሆነ አላለኝም። ምንም ይሄ ደውሎ ያለኝ ምን እንደሆነ ታውቂያለሽ? መቼ ነው የምትሰጡኝ አለኝ። ከዚ የሆነ ቀን ቀጠርኩትና የዛ ቀን ሙሉ ቀን በቃ ታመሜ ነበር ያልኩትኝና ስራን በጣም ቢዚ አድርጎኝ ነበር ምናምን አልቻልኩኝም። ከዛ በንጋታው በረከት በእናትህ አልቻልኩኝም፣ ሰሞኑን ደግሞ ስራ በዝቶብኛል፣ ነገ በጠዋት ልስጥህና በቃ እሄዳለሁኝ ከሰዓት ይሆኑላ ሲለኝ ማለት ነው አልቻልኩኝም። ይሄ ጠዋት ለሱ ሰጥቼው የግድ ወደ ስራ መሄድ ስላለብኝ በቃ ሜሪን አልመጣችም። ሜሪ ቁልፏ አለ ልጅቷ አለች አልኩት። አዎ በቃ እኔ ለበረከት ልሰጠው ነው፣ አንድ አፍታ ቪዲዮ ልስራና ሰጥቼው እወጣለሁ። እሺ ተባባለን። ከዛ ተስማማን። አንድ የኔው ብሎክ ምናምን የሚለውን ደውሉትና እቃ ሊያውጡ ነው እያለን አውጡ በሉት። ከዛ መጣን። ሰላም አልኳቸውና ይሄ ልሰጠው ቁልፉን የመጣው ቀን ማለት ቅሬታ ካለበት ሀቡ እኔ ክርስቶስን ነው የምልሽ ቢነግረኝ፣ እኔ እኮ የሜሮን እኮ እህቷ ወይ የእናቷ ልጅ ምናምን አይደለም ከፍላኝ የምታሰራኝ ሰው ናት። ለእኔም መጥፎ የሚሆን ከሆነ
ለአንተ ነው መወግ ነው። ሀሳብ የገባ ካጭበረበረች ለአንተ ነው መወግ ነው። ምክንያቱም ሶሻል ሚዲያ ላይ እኔ እንጀራዬ ነው። እዚህ ስሜ እንዲጠፋ አልፈልግም። ሀሳብ የገባ እኔ ያልኩ ክርስቶስን ነው የምልህ። ይኸው እማትሙት አንድ ቀን ቀድመህ ቅር ብሎኛል አስገምቼው እንዲህ ተብሏል ብትለኝ ኖሮ እንደዛ እንኳን ስሜታዊ ሆኜ አላዋራህም ነበር። የዛ ቀን ሀቡ ምን እንዳደረገ ታውቂያለሽ? በጣም ያስቀየመኝና በበረከት በጣም ያዘንኩት ቀምሮ ይሄ ከጓደኞቹ ጋር አውርተው ምናምን ቀምሮ 5 ሆኖ ነው የመጡት ማለት ነው። ከዛ ሁሉም ስልክ ይዘዋል ምናምን ላይቭ አብርተዋል ምናምን እኔ አላውቅም። እኔ የመሰለኝ እናቴ ትሙት ይሄ ደስ ብሎኛል ቤተሰብ ምናምን ብሎ በቃ ተንበርክኮ ሲያመሰግን ምናምን ስለነበረ ይሄ ደስታ አለ አይደል? ደስ ብሎት ጓደኞቹን ይዞ የመጣ ሰው ታውቂያለሽ? በቃ እንደዛ ነው የመሰለኝ እና ቪዲዮ ምናምን ሲቀርጹም እንደዛ ነው የመሰለኝ። ይሄ ላይቭ ገብቶ ምናምን አልመሰለኝም። ከዛ ቪዲዮ ጀመርን። ሀይ ጋይስ እንዴት ናችሁ? እንግዲህ በረከት ከሊስትሮ አሁን የቦንዳ ባለቤት ሊሆን ነው ምናምን አልኩኝና ከዛ በኋላ አቀፍኩት፣ አቀፈኝ ምናምን። ከዛ ወደ ውስጥ ገባና ወዲያው እናቴ ትሙት ወዲያው አቅፎኝ ውስጥ ገብቶ ማለት ነው ይኸውላችሁ ቤተሰብ ይሄ 1.5 ሚሊዮን አይወጣም ምናምን ምናምን ብሎ ምን እናቴ ትሙት። ይሄ እኔ ምጄ ነው የማወራው። በቃ ቪዲዮም አለኝ ደግሞ አሳይሻለሁ። ሀቡ ወዲያው ይሄ ያልቆመ ቪዲዮ ነው ያለኝ ማስረጃ። ከዛ ላይቭ ላይ ነህ በረከት አልኩትኝ። አዎ እንዴ ነግረኛል፣ ፈቃዴን ጠይቀሃል፣ ላይቭ ላይ ነኝ ብለኛል። አይ ቤተሰቦቼ ናቸው ፎሎ አድርገው ይሄን ያህል ፎሎወር ያስገቡኝ። እንደዚህ የማይሆን እቃ ስትሰጡኝም ቤተሰቦቼ ማወቅ አለባቸው። ፍቃዴን መጠየቅ አለብህ። ላይቭ ልገባ ነው ላይቭ ነው ያለሁትኝ ብለህ መጠየቅ አለብህ። ቀድመህ ደግሞ ቅሬታ ካለህ ለእኔ መንገር አለብህ። አሁን ላይቭን አጥፎ አልኳቸው። ላይቭን አጥፉ ቢካዝ ሂድና አስክሚ። ይሄ ፐርሚሽን አልጠየቀኝም። ሀሳቤ ገባሽ? ከዛ አናጠፋም አሉ። በቃ አናጠፋም፣ ክርስቶስን ሁሉም አጥፉ፣ አናጠፋም ሁሉም። ይኸውልህ እንዲህ ነው ያልኩትኝ። በህግ እጠይቅሃለሁ ካለ ፍቃዴ ይሄንን በማድረግ በህግ እጠይቅሃለሁ። ቅሬታ ካለ ቀድመ መንገር ትችልም። በቃ እዛ ሰዓት ላይ እኔ በጣም ዲስአፖይንት አደረገኝ። በጣም አዘንኩበት፣ ደበረኝ ነው የምልሽ። ቶታል ይሄ አለ አይደል ያልጠበቅሽው ሱቁን ትሰጭኛለሽ ብሎ የደወለኝ ልጅ ጠይቂው። እኔ ጠዋት መጥቼ ፒክ ላድርግህ የባለፈው ቦታ ነው ፒክ ላድርግህ ስለው አይ ሂጂ እኔ ራሴ እመጣለሁ አለ። እሱ ኦልሬዲ ቀድሞ የሆነ እንዲህ አይነት ቀመር ስላሰበ አለቀ፣ በዛው አለፈ ማለት ነው። አሁን የተፈጠረው ሲቹዌሽን የዛ ቀን ነበረ። እኛ ልንሰጠው ሄደን እንደዛ አይነት ሲቹዌሽን ተፈጠረ። ከዛ ይኸውልህ በረከት እኔ ከቦንዳ ስራ ካለኝ ልምድ እኔ ቦንዳ ስራ ሰርቻለሁ። አሁን ነው የወጣሁት እንጂ በፊት ሰራ ነበረ። ሜሪ ቦንዳ ከ4 ዓመት በላይ ቆይታበታለች። ቁልፍ ይሸጣል። ቁልፍ ተሽጦ ነው የሚወጣው እኮ። ቁልፉን ሽጡትና ብር ስጡኛል። ብር መስጠት ውላችን አይደለም። ውላችን ቦንዳ ቤት ልንሰጥ ነው። እንዲህ አይነት ቅሬታ ካለው ደግሞ ሜሮንን በስነ ስርዓት ይሄ ላይቭ ገብተሽ ምናምን ሳይሆን ማቹር የሆነ ሰው የበሰለ ሰው እንዲህ ነበር ያላችሁ፣ እንዴት እንዲህ ታደርጉኛላችሁ፣ ምንድን ነው የተፈጠረው ብሎ መጠየቅ ይችላል። አልጠየቀንም። እዛ በኋላ በቃ ወደ ቪዲዮ መስራት ምናምን ማልቀስ፣ ላይቭ ገብቶ ያልሆነ ነገር ድራማ፣ በቃ የሆነ በጠበጠው ነገሩ። ኢትስ ኦኬ። እኔ ሲጀመር ይሄ እንዲህ አይነት ሲቹዌሽን ውስጥ ገብቼ አላውቅም፣ በፍጹም ገብቼ አላውቅም። እንዲህ አይነት በእንደዚህ አይነት ነገር አልታወቅም። በጣም ድሃ ሆኜ ከዛ እየሰራሁኝ ጥሬ ለፍቼ በላቤ ያደግኩ ልጅ ነኝ እና የተለወጥኩ ልጅ ነኝ። ማወራለህ አሁን ኤኒዌይስ በቃ ያ ሲቹዌሽን ተፈጠረ፣ አለፈ። አሁን ስለ ቦንዳው ደግሞ ሳወራሽ ሜሪ ቦንዳ ዲር 3 ብራንች ነው ያላት። 3 ብራንች ነው ያላት። ክብር ደመና፣ ሰሚት እና ከዛ በፊት አንድን ያሁን ጭንቅላት ላይ የመጣው ጥያቄ ላይቭ ሊገባ ዳይሬክትሊ ሳይነግርሽ ሳደንሊ ላይቭን ከፍቶ ነው ከመንገድ ላይ የመጣው ነው ያለሽ። መቼ እቃውን እንትን አስገምቶት ነው እንደዛ ያለሽ? ከዛ ቀን በፊት ነው። ከዛ ቀን በፊት ለካ ሰው ይዞ ሄዶ አስገማች ይዞ ሄዶ አስገምቷል። ማለት አንቺን ሳያናግርሽ በራሱ አንቺ ሳታቂ ሄዶ አስገምተው? ምንም ሳላቅ እኔ ምንም የማውቀው ሲቹዌሽን የለም። ኢቨን ማለት ነው የመሰላት ሱቅ የምትሸጥልን ልጅ ራሱ የመሰላት ቪዲዮ ሊሰራ ይሄ ፎሎወር ለማስጨመር ቪዲዮ ሊሰራ ይመጣ ነው የመሰላት። ታምኛለሽ? ፐርሚሽን እንኳን አልጠየቀንም። አይ እኔ መሰለኝ የመጀመሪያ ቀን መጥቶ ሱቁን ጎበኛ አየ። ከዛ ሁለተኛ ቀን ሊረከብ የመጣ ሁለተኛ ቀን ስልሽ ኦልሬዲ ከ15 ቀን በኋላ ሊሆን ይችላል፣ ከ20 ቀን በኋላ ሊሆን ይችላል። ቻሌንጁን ጨርሶ ተቀጣጥራችሁ በዛ ቀን ሊረከብ የመጣ ነው የመሰለኝ። ከዛ ቀን ውጭ ሄዶ ነው ያስገመተው ነው የምትለው? ይኸውልሽ ማሪ፣ ልክ ቻሌንጁን አሸንፈሃል ያልኩት ቀን ሱቁን ያሳየሁት ለዛ ነው። ልክ ቻሌንጁን አሸንፈሃል እና ቻሌንጁን እንጀምር ብዬ የጠራሁት ቀን ሱቁን አስጎበኘሁት፣ እቃዎቹን አሳየሁት ምናምን፣ ተስማማ። ሀሳብ ይገባል። የውቃ ምንም አልጎደለለትም። በፍጹም ማለት ሱቁ አይሸጥም፣ ስራ እየሰራ ነው። ይሄ ተስማምተዋል። አንተ ቻሌንጁን 20 ቀን እስከምታሟላ ድረስ ቤቱ የቤት ኪራይ የሚከፍላል፣ የሰራተኛ የሚከፍላል፣ ስራ ይሰራል።
ያ ማለት ግን የጎደለ ነው የሚሄደው አይደል? ዲር ቢጎል ራሱ የ1.5 ሚሊዮን ብር ዕቃ እንዴት ሊጎል ይችላል? አንድ ነገርም ከተሸጠለት እኮ እየጎደለ ነው። እሱማ አግሪመንታቸው ነው። እሱ አግሪመንታቸው ነው ሲልሽ ነግረዋለች። የመጣ ቀን ሱቅ የመጣ ቀን ቻሌንጁን ይሄ ያየው ቀን ማለት ነው ሱቁን ተረከበ። እስከዛማ አሸናፊያና ቆማ ባይሞላልንስ በረከት እኛ እኮ ለሌላ ሰው እኮ ማስተላለፋችን አይቀርም አይደለም አይደል? ስለዚህ ሲጎበኛው ይሄ ሙሉ ዕቃ ያንተ ነው። ከዚህ በኋላ ቻሌንጁን ያሸነፍከው አሸንፈሃል። ስለዚህ ይሄ ሁሉ ዕቃ ያንተ ነው። አሻንጉሊቶቹ፣ ብረቱ፣ ሱቁ ከነቁልፉ፣ ልብሶቹ ከተባለ ከዛ ላይ አንድ ፓንት አንድ ካልሲ ከተሸጠ ከ1.5 ላይ 1 ብር ጎደለ ማለት ነው አይደል? ይሄልሽ መጀመሪያ ሲያወሩ ያወሩት ምን መሰለሽ? የመጣ ቀን 1.5 ሚሊዮን የሚገመት ዕቃ ቦንዳ ትሰጣለች ተባለ አይደለ? ሜሪ ቦንዳ እንደዛ አለች። ልክ ሲመጣ ይኸውልህ 15 ቀን ሰጥቻለሁ። ያው 15 ቀን ሱቁ አይዘጋም፣ ክፍት ነው የሚሆነው። ሀሳቤ ገባሽ? 15 ቀን ሱቁ ክፍት ነው የሚሆነው። ምክንያቱም የቤት ኪራይ ያለ ሰራተኛ ያለችበት ውስጥ ጥበቃ አለው። ሀሳቤ ገባሽ? የግድ ሱቁ መቼስ ተዘግቶ ቻሌንጅ ወጥታል ተብሎ ክሎዝ አይሆንም። ሱቁ ክፍት ነበረ። አደሴም ታይም ለእሱ ነግረነዋል። ይህንን ባላሳውቅ ኖሮ በጣም ደስ እያለኝ ይጠየቅበት ነበር። ተነግሮታል። ሱቁ ክፍት እንደሆነ ያውቃል። እየሄደም ቪዲዮ እየሰራበት ነበር። ይሄ ዲል አድርጎ የገባበት ነገር ነው። ቻሌንጁ ላይ ሆኖ እኮ እሱ እኮ ቪዲዮ ሊሰራ እኮ ሄዶ ያውቃል። ሀሳቤ ገባሽ? ክፍት እንደነበረ እና ሱቁ ክፍት እንደነበር ያውቃል። ይሄ ኦልሬዲ ነውስ። ይሄ አዲስ ያወጣ ነው ህግ ምናምን አይደለም። ይሄ የሚያውቅ አለ አይደለ? የነበረበት ሲቹዌሽን ነው። እሱ ራሱ ውስጡ የነበረበት ነገር ነው። የሚያውቀው ነገር ነው። ከ15 ቀን በኋላ ከመጣ በኋላ ግን ማለት ነው ከ15 ቀን በኋላ ከ15 ቀን በፊት ልክ ቻሌንጁን አሸንፈሃል ብዬ ስጠራው ግን እቃዎቹን አይቶ ብረቱን አይቶ እንትኑን አይቶ ምናምን ሲሄድ ቅሬታ ቢያቀርብና ይሄ እንደዚህ 1.5 ሚሊዮን አያወጣም ቻሌንጁን አልቀበልም ማለት ይችል ነበር። ሀሳቤ ገባሽ? የዛ ቀን አየ ሁሉን ነገር ጎበኛ። እሺ ደስ ብሎኛል፣ ቤተሰብ በጣም ነው የማመሰግነው ምናምን አደራ ይሄንን አሟሉልኝ ምናምን አለ ሄደ። ከ15 ቀን በኋላ ሲመጣ አንደኛ ፈቃዳችንን አልጠየቀም። አስገማችሁ ይዞ ለመምጣት ያማከረንም ነገር የለም። ምንም አይነት ነገር አላደረገም። ፕላስ ደግሞ ማንም አልነበረም ሱቅ ውስጥ። አላወቃችሁም? እንዳስገመታ ገበያው ባለውበት ሁኔታ የሚሸጥ ማለት ነው። ሀሳቤ ገባሽ? ገበያው የዛን ሰዓት ቪዲዮ ሲሰራ የነበረው ሀሳቤ ገባሽ? ኤኒዌይስ 15ኛ ቀን ላይ አልመጣም፣ አልሞላለትም። ደወለልኝና 300-400 ፎሎወር ነው የቀረው። እሱ ደግሞ በ2 ቀን ይሞላል አለኝ። በቃ ችግር የለውም ኧረ በረከት ይሄ ያጣላል። ተደዋወልን፣ ተገናኘን፣ ሄድን። ከዛ በኋላ ምን ሆነ እንደዛ ድራማ ተፈጠረ ምናምን አላልኩሽም? ከዛ በኋላ በጣም በቃ እኔም በጣም ደበረኝ ምናምን እንደሱ አይነት ሲቹዌሽን ውስጥ ስላስገባኝ። ምክንያቱም እኔ አልወድም፣ ሀቁን ነው የምነግርሽ። በፍጹም የሰው እንባ የሰው ሀቅ የምወድ ሰው አይደለሁም። ሜሪም ደግሞ ቱቢሆነስት እንዳልኩሽ በአንድ ፎሎ 1 ብር ብላ እንደዚ አይነት ቻሌንጅ ማንሳት ትችል ነበረ። ይሄ ያን ያህል ፎሎወር እስከሆነ ድረስ ደግሞ እቃ ይሸጣል። ስለዚህ መጥቶ ለመጀመሪያ ጊዜ ቻሌንጁን ሲቀበል ካያቸው እቃዎች ውስጥ ለሚጎሉ እቃዎች ኃላፊነቱን ወስዷል። ተስማምታሉ። ኦልሬዲ ያልኩሽ በ15 ቀን ሄዶ ቪዲዮ ሲሰራ ነበረ። ሄዶ ቪዲዮ እየሰራበት ነበር። ክፍት እንደነበረ ያውቃል። አሁን ይሄ እኔ ሀሳብ ላይ የመጣ ጥያቄ ነው። እኔ ነኝ ይሄን ጥያቄ የጠየቁት። አይዶኖ እሱ እንዴት እስካሁን እንዳላሰበው አይዶኖ እናንተ እንዴት እንዳላሰባችሁት እንጂ ቪዲዮ ሲሰራ 1.5 የሚገመት ከተባለ ከዛ 1.5 ከተገመተ እቃ ላይ 1 ካልሲ ወይም ፓንት ሊነሳ አይገባም ባይነኝ እኔ። ይሄ የኔ አመለካከት ነው። እሱ ተነግሮ ታምኖበት ከሆነ ግን የተነገረበት ቪዲዮ ምክንያቱም እኛ ቻሌንጁን እኛ እንደ ህዝብ ቻሌንጁ ቪዲዮ ላይ አላየንም፣ ይሸጣል የሚል ነገር ስላልሰማን እሱ ግን ተነግሮት ነው የተቀበለው ቻሌንጁን ከተባለ የተነገረበት ቪዲዮ ካለ ኦር ማስረጃ ካለ ወይም እሱ ጋር እንደተነገረው የሚያውቅ ከሆነ እንጠይቅ። ባይዘቤ ሀቢባዬ አሁንም የምልሽ የላኩልሽ ዋጋ ከቁልፍ ሽያጭ ውጭ ነው እያልኩሽ ያለሁት። ቁልፍ ሽያጭ ሜቢ የሚያውቅ አሁን ከረንት ላይ አዲስ አበባ ያለ ሰው ጠይቂ። አዲስ አበባ ላይ ያለ ሰው አያት አካባቢ ያለ ሱቅ ሜሪ ቦንዳ ልሽጥ ብትል ከ600-700 ሺህ ብር በታች ቁልፍ ሽጥ አትወጣም። በጣም እርግጠኛ ሆኝ ማለት ማንም ብረቶች፣ የቦንዳ ልብሶች አሁን የላኩልሽ ዋጋ ከቁልፍ ውጭ ነው። ይኸው አንብበሹ የለ ከቁልፍ ውጭ ነው። ቁልፍ በትንሹ እዚህ ላይ 600 ምናምን ብትጨምሪ ከ1.5 በላይ እንኳን ነው የሚሆነው ነው እያልኩሽ ያለሁት። ሀሳብ ይገባል። አምፖሎች አሉት፣ መስታወት አለው፣ መጋረጃ አለው፣ ብረቶች አሉት፣ ልብሶቹ አሉ እና የሜሪ ቦንዳ ስሟ ራሱ አለ። ከስተመር የሚሄድበት ቤት ነው።
ኦኬ አንዴ ላንብበው። በደንብ ደስ ይለኛል። ኢቨን ፎቶውን ራሱ ብታሳዩ በጣም ደስ ይለኛል። እሺ አንቺ ከጨረሽ የእሱ ተራ ነው። እሺ አቢባዬ ቴንክ ዩ በጣም መልካም። እሺ አንቺ ሚውት አድርጊ ያወራል። ቤተሰብ እናንተ ማንበብ እንድታነቡት በግሪን ጋላሪ ስክሪን ላይ አደርገዋለሁ። አይዶን ነው ከታያችሁ አላውቅም። እኔ እዚህ ጋር አነብላችኋለሁ። ለተመልካች ነው ማነበው። ይሄንን በመጀመሪያ ደላላ ወይም ጓደኞቹ በገመቱለት ወይም እነሱ ባሉን አይደለም የምንሸጠው፣ በራሳችን የራሳችን የሆነ ዋጋ አለን። የገባበትና መውጫውን የምናወጣው እኛ ነን። ሌላው ነገር ሱቁ ቻሌንጅ ካዘጋጀበት ቀን ጀምሮ አልዘጋነውም። ምክንያቱም ሶሪ ዙም እያደረኩ ማንበብ አለብኝ። አልዘጋነውም ምክንያቱም አሸናፊው እስኪታወቅ ድረስ ሱቁ ራሱን ችሎ መቆየት አለበት። የቤት ኪራይ፣ የሰራተኛ፣ የመብራት፣ የጥበቃ ብዙ ወጪ ስላለው እየተሰራ ነው የሚከፈለው። አሸናፊው መጥቶ እስኪረከብ ድረስ አሁንም ወደፊትም ሱቁ አይዘጋም። 4 ነጥብ። ይህንን ሰተን ነበረ። የትኛውም ሰው መጥቶ ማየት ይችላል። ጥያቄ ያለው ሰው ኦኬ። አይነት ይላል እዚህ ጋር ቀሚስ 55 ፍሬ አይነት ብዛት ከዛም ፕራይስ አለ። ኦኬ ዋጋ አለ። አይነት ቀሚስ ብዛት 55 ዋጋ 3500። ኮት ብዛት 10 ዋጋ 3500። ካፖርት ብዛት 6 ዋጋ 6000። ጋውን ብዛት 14 ዋጋ 3000። ሌዘር ጃኬት ብዛት 2 ዋጋ 6000። ሸሚዝ ብዛት 28 ዋጋ 2000። ጂንስ ጃኬት ብዛት 11 ዋጋ 3500። ፌር ሹራብ ዋጋ ብዛት 7 ዋጋ 3000። ኖርማል ጃኬት ብዛት 14 ዋጋ 3000። ወፍራም ሹራብ ብዛት 25 ዋጋ 3000። በጨርቅ ሱሪ ሆት ፓንት ብዛት 40 ዋጋ 3000። ቱታ ብዛት 13 ዋጋ 2500። ሁዲ ብዛት 35 ዋጋ 2500። ካርጎ ሱሪ ብዛት 18 ዋጋ 2500። ጅንስ ሱሪ